ከክርስቶስ ጀምሮ ማለትም ክርስቶስ የመሰረታት ቤተክርስቲያን ያለ መቆራረጥ እዚህ የደረሰችው የትኛዋ ናት ቤተክርስቲያን? ትክክለኛዋ የገሃነም ደጆች አይችሏትም ብሎ ማቴዎስ 16 ላይ በፊልጶስ ቂሳሪያ ጌታ የተናገረላት ቤተክርስቲያን እና ያቺ ቤተክርስቲያን እስከዚህ ዘመን የደረሰችው ያለምንም መሰናክል ማለት መሰናክል ሲባል ያለ ፈተና ማለት ሳይሆን ያለ መቆራረጥ ሳትጠፋ አይችሏትም ስለተባለች ሳትጠፋ በዘመናት ውስጥ እዚህ የደረሰችው የትኛዋ ቤተክርስቲያን ናት? ፕሮቴስታንቶች በጣም መጠየቅ ያለባቸው ጥያቄ ሄድን ነው። የትኛዋ ናት? የጌታ ትምህርት የሐዋርያት ትምህርት ያላት የሐዋርያት ክህነት ያላት መጽሐፍ ቅዱስን እንኩ ብላ የሰጠች ቤተክርስቲያን እዚህ ዘመን ድረስ የደረሰችው የትኛዋ ናት? በጣም ባለ አእምሮና ጤነኛ ፕሮቴስታንት ይህን መጠየቅ አለበት። በጣም ጤነኛ የሆነ አእምሮ ያለው ንጻ ማለት አእምሮ ጠባይ ያለው ሰው ሁሉ ማወቅ የሚችለው ነገር ነው። አእምሮ መንፈሳዊ ባይኖረውም እንኳ ማለት ነው። አእምሮ መንፈሳዊ በልደት በጥምቀት የሚገኝ ነው። በልጅነት የሚገኝ ነው። አእምሮ መንፈሳዊ የጸጋ ልጆች የሆኑ ማለት ከስላሴ በጥምቀት አማካኝነት ለተወለዱ የሚሰጥ ነው። ጸጋ መንፈስ ቅዱስ ነው አእምሮ መንፈሳዊ። አእምሮ ጠባይ ግን በተፈጥሮ ሰው ሲወለድ ጀምሮ ለማንኛውም ሰው የሚሰጥ ነው። አእምሮ ጠባይ ያለው ሰው በሕገ ልቦና ይህንን ጠይቆ መረዳት ይችላል። እና ሐሰተኞች ይነሳሉ ካለ ጌታ፣ ነቢያትና ሐዋርያት ሐሰተኞች ይነሳሉ ካለ የት ናቸው ያሉት አሁን? ወይስ ትንቢቱ መጽሐፍ ቅዱስ የተናገረው አልተፈጸመም ገና ነው? ይህንን በጣም መጠየቅ መቻላል። የገሃነም ደጆች አይችሏትም የተባለችው ቤተ ክርስቲያን የትኛዋ ናት? አንድ አእምሮ ያለው ሰው ይህንን መጠየቅ አለበት። ልባቱ ቤተክርስቲያን አትጠፋም። ምክንያቱም በጣም የጸና ክርስቶሳዊ ቃል ኪዳን አላት። ምን የሚል? የገሃነም ደጆች አይችሏትም የሚል ማለት ነው። እና ከገሃነም ደጆች ጋር እየታገለች ሳትሸነፍ እያሸነፈች እዚህ የደረሰችው ቤተክርስቲያን የትኛዋ ናት የሚለውን አንድ ጤነኛ ሰው መጠየቅ አለበት። አፖስቶሊክ ሰክሰሽን ያላት ሐዋርያዊ ቅብብሎሽ ያላት የትኛዋ ቤተክርስቲያን ናት? ይህን ስንመረምር ምንም ጥያቄ የለውም ፕሮቴስታንቶች እንዳልሆኑ ግልጽ ነው። ይቺ ትክክለኛዋ ቤተክርስቲያን የሐዋርያት ቅብብሎሽ ያላትና ከጌታ ጀምሮ ከተመሰረተችበት መሰረት ሳትናወዝ አንደኛ እዚህ ደርሳለች ብሎ ማመን አለበት። አንድ መጽሐፍ ቅዱስን የሚያምን ሰው በመጽሐፍ ቅዱስ የሚያምን ሰው ክርስቶስ አንዲት ቤተክርስቲያንን እንደመሰረተ የሚያምን ሰው ቤተክርስቲያን አትሸነፍም ብሎ ማመን አለበት። ቤተክርስቲያን በዘመናት ውስጥ ተሸንፋ ጠፍታ አታውቅም ብሎ ማመን አለበት። አይ ተሸንፋለች ካለ መጽሐፍ ቅዱስን አያምንም ማለት ነው። የገሃነም ልጆች አይችሏትም የሚለው ቃል ስህተት ነው ማለት ነው። አይ የገሃነም ልጆች አይችሏትም ስለተባለች ይቺ ቤተክርስቲያን ማንም ሳያሸንፋት እዚህ ደርሳለች ብሎ ካመነ አንድ ሰው መጽሐፍ ቅዱስን የያዘ ሰው ያቺ ቤተክርስቲያን የትኛዋ ናት ነው? ፕሮቴስታንት እንዳልሆነ ግልጽ ነው። ምክንያቱም አንዳንዶቹ ከ1500 ዓመት በኋላ አንዳንዶቹ ደግሞ ከ1900 ዓመት በላይ የዛሬ 100 ዓመት የተመሰረቱ ናቸው። እነዚህ የዛሬ 100 ዓመት ምናምን የተነሱትና ልሳን ተናገርኩ መጽሐፍ ቅዱስ የማያውቀው
በየትኛውም የቤተ ክርስቲያን አባቶች የሌለ በየትኛውም የሌለ ማለት ነው። ስለዚህ ሐሰተኞች ነቢያት ይነሳሉ ብሏል መጽሐፍ ቅዱስ። እነዚህ ናቸው ማለት ነው። ይነሳሉ ያላቸው እነዚህ ነው፣ ሌላ አይደሉም። ኦርቶዶክስ ናት እንዳንል ያው ናት። ኦርቶዶክስ ከመጀመሪያው ጀምሮ እዚህ የደረሰች ናት፣ ያለ መቆራረጥ የደረሰች ናት። ስለዚህ ትንቢቱ ለዚች ቤተክርስቲያን ይችን ቤተክርስቲያን ሊገዳደሩ የሚመጡ ሐሰተኞች እንዳሉ ነው የተጻፈው። የትኛው ነው? ፕሮቴስታንቶች እኛን እንዳይሉ እነሱ የተነሱት 100 ዓመታቸው ነው። እኛንን ትክክለኛው እንዳይሉ መጽሐፍ ቅዱስ ስለ ፕሮቴስታንቱ ይናገራሉ። ሲጀመር አሁን ሌላ ጥያቄ እናስከትላለን። በኋላ ዘመን ቤተክርስቲያን ትሳሳታለች፣ ተሳስታ ቤተክርስቲያን መታደስ አለባት ብለው በጣም ንጹሐን የሆኑ ልጆቼ ይነሳሉ የሚል መጽሐፍ ቅዱስ ይናገራል አለው? እንደዚያ የሚል የለውም። ቤተክርስቲያን ተሳስታ ቤተክርስቲያንን እናድስ የሚሉ የሪፎርሜሽን ሰዎች ይነሳሉ የሚል መጽሐፍ ቅዱስ አለ ወይ? የለም። አለ ካለ በኋላ ይህንን ጥያቄ ጠይቃቸዋለሁ ፕሮቴስታንቶችን። በኋለኛው ዘመን እነ ማርቲን ሉተር እንዳደረጉት እነ ጆን ካልቪን እንዳደረጉት እነ ዘዊንግሊን እንዳደረጉት በኋላም ደግሞ ጴንጤቆስጣሉን የመሰረቱት እነ ማን ነው እሱ ሰውዬ ስሙ ይጠፋብኛል፣ ችግር የለውም በኋላ አዙዛ ስትሪት ላይ የመሰረተው ማለት ነው። እነዚህ ሰዎች ተነስተው ቤተክርስቲያንን ኮሬክት ያደርጋሉ፣ የተሳሳተችውን ቤተክርስቲያን ያሻሽላሉ የሚል መጽሐፍ ቅዱስ ውስጥ አላችሁ ፕሮቴስታንቶች? እናንተ መነሳታችሁን ሰፖርት የሚያደርግ የመጽሐፍ ቅዱስ ጥቅስ አላችሁ ወይ? እኔ ግን እንዲህ የሚል አመጣላችኋለሁ። በኋለኛው ዘመን ከቤተክርስቲያን የሚወጡ ማለትም ሐሰተኞች ነቢያት፣ አሁን ነቢያት ነኝ ሐዋርያት ነኝ የሚሉት የት ነው ያሉት? ፕሮቴስታንት ውስጥ ናቸው ያሉት። አሁን በኦርቶዶክስ ውስጥ ሐዋርያት ነቢያት የሚባሉ ቄስ ዲያቆን እንደሚባሉ አለ? የለም። እንግዲህ ሐሰተኞች ነቢያት ይነሳሉ ብሏል መጽሐፍ ቅዱስ። እነሱ ቤት ነው ያሉት ማለት ነው። ስለዚህ በኋለኛው ዘመን ቤተክርስቲያን ተሳስታ ሊያድሷት ልጆቼ ይነሳሉ ብሎ ክርስቶስ ያስተማረበት ወይንም መጽሐፍ ቅዱስ ብቻ ነው የሚሉት እነዚህ ሰዎች። ልብ አድርጉ። መጽሐፍ ቅዱስ ብቻ የሚሉ ሰዎች መጽሐፍ ቅዱስ ውስጥ ፕሮቴስታንቶች እንደሚነሱ ይናገራሉ። ይሄ መጽሐፍ ቅዱስ 66ቱ መጽሐፍ ቅዱስ 80ዱን ተውት። ፕሮቴስታንቶች እንደሚነሱ ትንቢት ተነግሯል ወይ? አዳሾች እንደሚነሱ ተናግሯል ወይ? ቤተክርስቲያን ተሳሳትና ቤተክርስቲያንን ለማደስ ልጆቼ ይነሳሉ። ይሄ 47 57 ሺህ የደረሰ ዲኖሚኔሽን እንደሚነሳ መጽሐፍ ቅዱስ ተናግሯል ወይ? በጣም ቁልፍ ጥያቄ ነው። በነገራችን ላይ አንድም ፕሮቴስታንት የማይመልሰው ነው ይሄ። ቤተክርስቲያን በኋለኛው ዘመን በ19ኛው መቶ ክፍለ ዘመን ተሳስታ ልሳን ጴንጤቆስጤ የሚባል ቤተ እምነት ይነሳል የሚል አለ በመጽሐፍ ቅዱስ ውስጥ? ካላለ ከየት መጣችሁ? ከየት መጣችሁ? እኔ ግን አሳያችኋለሁ። ሐሰተኞች ነቢያት ይነሳሉ፣ ሐሰተኞች ሐዋርያት ይነሳሉ። መጽሐፍ ቅዱስ ውስጥ እንደዚያ የሚል አለ። በየትኛዋ? በዚች ቤተክርስቲያን ውስጥ ሐሰተኞች ይነሳሉ። ስለዚህ ፕሮቴስታንቱ ሐሰተኛ ነው ማለት ነው። በቀላሉ በመጽሐፍ ቅዱስ በገድል ምናምን በድርሳናት አይደለም። በመጽሐፍ ቅዱስ ውስጥ ፕሮቴስታንት በኋለኛው ዘመን ይነሳሉ የተባሉት እነማን ናቸው? ከቤተ ክርስቲያን የወጡት ናቸው። ስለዚህ አንደኛ በደንብ ስሙኝ። አንደኛ መጽሐፍ ቅዱስ ሐሰተኞች እንደሚነሱ እንጂ ቤተ ክርስቲያን ተሳስታ ቤተ ክርስቲያንን ለማስተካከል በጣም ጤነኛ የሆኑ ሰዎች ይነሳሉ አይልም መጽሐፍ ቅዱስ። አይናገርም። ከተናገረ በኋላ መታችሁ የምትነግሩኝ ነው የሚሆነው። አይልም። ስለዚህ በኋላ ዘመን በሶስተኛ ደረጃ የምናየው ከተነሱ ቤተ እምነቶች ሰው ራሱን እንዴት መጠበቅ አለበት የሚለውን ደግሞ ማሳየት ፈልጋለሁ። አንደኛ
የመጀመሪያ ያየነው ሐሰተኞች መምህራንና ነቢያት እንደሚነሱ የሚናገሩ የመጽሐፍ ቅዱስ ጥቅሶችን ወይንም ስለ እውነተኛዋ ቤተክርስቲያን የማቴዎስ ወንጌል ምዕራፍ 24ን ቅድም ተናግሬያለሁ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ ብሎ ጌታ ተናግሯል። ሁለተኛ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ትምህርትን ነገር የሚናገሩ ሰዎች በመካከላቸው እንዲነሱ አውቃለሁ ብሏል። ሁለተኛ ጴጥሮስ 2:1 ላይ ደግሞ ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ጥፋትን የሚያመጣ ኑፋቄን በስውር የሚያስገቡ ሐሰተኞች አስተማሪዎች ደህና መጡ። እንኳን ከፈቱ። በእውነቱ ሳይወት ቀጥታ ነው የገባሁት። ረጅም ጊዜ ሆነን። አዎ ትንሽ ቢዚ ሆንኩኝ። ሚካኤል ደግሞ እኛ ጋር ሚካኤል ነው እና መግባት እየፈለግኩኝ ትንሽ ስራም አጨናነቀኝ፣ ቢዚ አደረገኝና እስኪ ልጨርስና ሀሳብ ይሰጡበታል። መልካም። አይ ጥሩ ይቀጥሉ አባቴ። እሺ እና ከክርስቶስ ጀምሮ ያልተቋረጠ ሐዋርያዊ ቅብብሎሽ አላቸው የሚባሉት ኦርቶዶክስና ካቶሊክ ናቸው። ከዚህ ውጭ ሰማይ ደርሳችሁ ምድር ላይ ብትፈርጡ ሌሎቹ አፖስቶሊክ ሰክሰሽን አለን ማለት አይችሉም፣ የላቸውም። ከየትም ሊያመጡት አይችሉም። ይሄ የታሪክ ጉዳይ ነው ወዳጆች። ይሄ ማንም ፓጋኖችም የሚመሰክሩት ነገር ነው። ይሄንን ሙስሊሞችንም አይሁዳውያንን ብትጠይቋቸው ይነግሯቸዋል። ሂስትሪ ነው። በቃ ይሄ በዓለም ላይ እየተከናወነ ያለ ነው። ተጨባጭ የሆነ ታሪክ ነው። ከየትም ሊያመጡት አይችሉም። በቃ ሌሎቹ በሙሉ ተወግዘው የወጡ ናቸው። ስለዚህ ግን በዚህ ቤተክርስቲያን ውስጥ ሐሰተኞች ይነሳሉ ተብሏል። በአንጻሩ ግን ይችን እውነተኛዋን ቤተክርስቲያንን ተሳስታ በኋለኛው ዘመን ድንቅ የሆኑ ልጆች ተነስተው ይችን ቤተክርስቲያን ያድሳሉ የሚል ግን ምንም አይነት መጽሐፍ ቅዱሳዊ አንድም ጥቅስ የለም። ምንም ጥቅስ የለም። ስለዚህ ፕሮቴስታንቶች አሁን የሰሩትን እንዲሰሩ መጽሐፍ ቅዱሳዊ ማስረጃ የላቸውም። ስክሪፕቸር አሎን የሚሉ ናቸው። መጽሐፍ ቅዱስ ብቻ የሚሉ ናቸው። መጽሐፍ ቅዱስ ግን አያውቃቸውም። እነሱ እንዳልኳችሁ ሐሰተኛ ነቢያት የሚባል ነቢያት ሐዋርያት የሚባል በእነዚህ ቸርቾች ውስጥ የለም። በካቶሊክም በኦርቶዶክስም ውስጥ በእነዚህ በሐሰተኞች ውስጥ ግን ሐሰተኞች ነቢያት፣ ሐሰተኞች ሐዋርያት አሉ። ሐዋርያ ገሌ፣ ሐዋርያው ዘላለም፣ ነቢዩ ጩፋ፣ ነቢዩ እስራኤል ዳንሳ የሚባሉ እኛ ቤት ነቢዩ ኤፍሬም፣ ነቢዩ ቀሲስ ዲበኩሉ የሚባል የለም። ስለዚህ ሐሰተኞች ይነሳሉ መጽሐፍ ቅዱስ ብቻ የሚሉ ሰዎች መጽሐፍ ቅዱስን ቢያነቡ ከዚህ መዳን ይችሉ ነበር። አንደኛ። ሁለተኛ ለመነሳታቸው በኋለኛው ዘመን ተነስተው ልሳን ይናገራሉ ማለት በዚች ቤተክርስቲያን የሌለ ማለት ነው። በቤተክርስቲያን ውስጥ ታሪክ ውስጥ የሌለ ግን ከ1900 ዓመት በኋላ ዊሊያም ነው አይደል? ዊሊያም ነው የሚባለው። ዊሊያም 1906 ላይ ተነስቶ ይንቀጠቀጣል፣ ይንዘረዘራል የሚል ግን የለም በመጽሐፍ ቅዱስ ውስጥ። ኦኬ። ስለዚህ እንዴት ነው ከዚህ መዳን የሚቻለው? ማለት ከክርስቶስ ጀምሮ ሳትቋረጥ ያለችው እውነተኛዋ ቤተክርስቲያን ይቺ ከሆነች በኋላ ዘመን ከተነሱ ቤተ እምነቶች ሰው ራሱን እንዴት መጠበቅ ይችላል የሚለውን የተወሰኑ ነጥቦችን ማሳየት ፈልጋለሁ። አንደኛ በቀደመው መሰረት ላይ መጽናት። ይህንን መጠየቅ አንድ ሰው ሁሌ ይህንን መጠየቅ አለበት። የክርስቶስ ቤተክርስቲያን ትሳሳታለች እንዴት ብሎ መጠየቅ አንደኛ። ኦኬ፣ ትሳሳታለች ካለ መጽሐፍ ቅዱሳዊ ማስረጃ አለ ወይ ቤተክርስቲያን እንደምትሳሳት? ከዚያ ደግሞ የተሳሳተችውን ቤተክርስቲያን የሚያቀኑ ይነሳሉ፣ ሪፎርሜሽኖች ሪፎርም የሚያድሱ ይነሳሉ የሚል አለ ወይ? የለም፣ መጽሐፍ ቅዱስ የለም። በአንጻሩ የገሃነም ደጆች አይችሏትም ነው የተባለው እና ስለዚህ በቀደመዋ ቤተክርስቲያን መሰረት ላይ መጽናት ነው። ቅዱስ ዮሐንስ አንደኛ ዮሐንስ ምዕራፍ 2 ቁጥር 24 ላይ እናንተስ ከመጀመሪያ የሰማችሁትን በእናንተ ዘንድ ጸንቶ ይኖር ይላል። ሁለተኛ ቃሉን የእግዚአብሔርን ቃል መጽሐፍ ቅዱስን እና ታሪክን ጭምር ማጥናት። አንድ ሰው ከስህተት መዳን የሚችለው መጠበቅ የሚችለው እውነተኛዋ ቤተክርስቲያን የትኛዋ ናት?
ይቺ እውነተኛዋ ቤተክርስቲያን ምን አይነት ባህሪ አላት? ይቺ እውነተኛዋ ቤተክርስቲያን ሳይቋረጥ እኛ ጋር የደረሰ የትኛዋ ናት ብሎ አንድ ሰው በአእምሮ ጠባዩ መጠየቅ። ምክንያቱም አእምሮ መንፈሳዊ ቅድም እንደነግሯችሁ በጥምቀት የሚገኝ ስለሆነ በልጅነት ስለሚገኝ በመንፈስ ቅዱስ የጸጋ መንፈስ ቅዱስ ስለሆነ እና ታሪክ ማጥናት ነው። አዳዲስ መምህራን ሲነሱ፣ ሐሰተኞች መምህራን ሲነሱ እንደዚህ ያሉትን ነገሮችን እንዴት ተነሱ ብሎ ማጥናት ያስፈልጋል። ሶስተኛ የአባቶችን ምክር መስማት። በቤተ ክርስቲያን ውስጥ የመጡ አባቶች አሉ። ከሐዋርያት ቀጥለው ሐዋርያ አከል የሆኑ እንደነ አትናቴዎስ፣ እንደነ ቄርሎስ፣ እንደነ ዮሐንስ አፈወርቅ ያሉ የሐዋርያትን ፈለግ ተከትለው የሐዋርያትን ትምህርት ከስር መሰረቱ አጥንተው ማለትም ተምረው አውቀው በመንፈስ ቅዱስም ጭምር አጋዥነት መጽሐፍ ቅዱስን ይሄ ነው ትክክለኛው መጽሐፍ፣ 10 መጻሕፍቶች እነዚህ ናቸው ብለው የሰጡን ቀኖና የቀነኑ ሃይማኖትን ያቀኑ ርቱዓነ ሃይማኖት የሆኑትን የቤተ ክርስቲያን አባቶችን ታሪክ ማጥናት። እኔ በጣም የሚገርመኝ ነገር እኔ ፕሮቴስታንቱ ለምንድን ነው የማያስተውለው? እንዴት ነው የማይመረምረው? ማለት እንስሳ እንኳ እኮ የሆነ ትሬንድ ተደርገው ስልጠና ተሰጥቷቸው እኮ ብዙ ነገሮችን ያደርጋሉ። አንድ ፕሮቴስታንት ብድግ ተነስቶ ምልጃ የቅዱሳን ምልጃ አልቀበልም፣ ቅዱሳት ስዕላት አያስፈልጉም ምናምን ሲል እንዴ ቆም ብሎ ለምንድን ነው ራሱን የማይጠይቀው? ለምንድን ነው ማነህ አንተ እንደዚህ ብለህ የምትጠይቀው? ለምሳሌ 1500 ዘመን በኋላ መጥቶ አንድ ሰው 1500 ዘመን የነበረን የቤተ ክርስቲያንን ታሪክ ሲቃወም መጽሐፍ ቅዱስን የሰጡ አባቶች ያረጉት የነበረውን ነገር ስክሪፕቸር አለውን መጽሐፍ ቅዱስ ብቻ ነው የምቀበል ያለ ጴንጤ ከዚያ መጽሐፍ ቅዱሱ ይሄ ነው ትክክለኛው፣ ወንጌለ ማርቆስን ከወንጌለ በርናባስ፣ ወንጌለ ማቴዎስን ከወንጌለ ቶማስ፣ ወንጌለ ሉቃስን ከወንጌለ ማርያም መግደላዊት እንዲህ ያሉ የሐሰትን መጻሕፍቱን ለይተው ግኖስቲኮች የጻፉትን የሐሰት የመጽሐፍ ቅዱስን ምናምን የተባለውን የቅራቅንቦ ነው የሐዋርያት ትምህርት አይደለም ብለው ለይተው አሰሩንና ስንዴውን ከእንክርዳዱ ለይተው እስትንፋሰ እግዚአብሔር 10 መጻሕፍት እነዚህ ናቸው ብለው የሰጡ አባቶች ያደርጉትን የነበረውን ነገር ክሪዳቸውን ሪጀክት አድርገህ እነሱ ወነአምን ባሕቲ ጥምቀት ለስርየተ ኃጢአት ብለው ኃጢአት በሚሰረይበት በአንዲት ጥምቀት እናምናለን ያሉትን ጥምቀት አያድንም እያልክ መጽሐፍ ቅዱስ ትክክለኛው ይሄ ነው ብለው የሰጡህን አባቶች ደግሞ ያረጉት የነበረውን ክብር ለሚገባው ክብር ስጡ። ገርላትን በተመለከተ እነ ቅዱስ አትናቴዎስ ይህንን መጽሐፍ ቅዱስ በመስጠት ትልቅ ድርሻ የነበረው ሐዋርያው አትናቴዎስ ነው። ቅዱስ አትናቴዎስ ሐዋርያ ስንል በአገልግሎታቸው እነ ቅዱስ አትናቴዎስን ሐዋርያ እንላቸዋለን። ማለት ከ12 ሐዋርያት አንዱ ነው እያልኩኝ አይደለም። ቅዱስ አትናቴዎስ ገድለ እንጦንስን ጽፏል። ስለዚህ ክሪዱን ጸሎተ ሃይማኖት ላይም ትልቅ ድርሻ የነበረው አርዮስን በማውገዝ 10 መጻሕፍትንም በመሰብሰብ ስለ ጥምቀትም ስለ ገድላትም ራሱ አትናቴዎስ ገድል ከጻፈ አትናቴዎስን መተህ ስትቃወም ጤነኛ ነህ ወይ? ጤነኛ ነኝ ወይ? እኔ ማለት 1500 ዓመት የኖረው ልብ አድርግ። ይሄ የቅዱሳት ስዕላት ጉዳይ የገድላት ጉዳይ ሜን ላይን ቸርቾች በዋና ቤተክርስቲያን የሚባሉ ቅድም እንደነገርኳቸው ያልተቋረጠ ቅብብሎሽ አላቸው የሚባሉት በሙሉ የሚያደርጉትን ነገር በሙሉ እኮ ነው። የሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ወይም የግብፅ ቤተክርስቲያን ብቻ ወይም ደግሞ የሆነ የአንድ ሀገር የሆነ ኤክስፔሪንስ ቢሆን ኖሮ አይ ሌሎቹ አያደርጉትም እነገሌ እነ ቅዱስ እነ ሊቁ አውግስጢኖስ ተቃውሟል፣ ቅዱስ ዮሐንስ አፈወርቅ ተቃውሟል ቢባል ኖሮ
ዳስፋይን ትክክል ነው። ምክንያቱም አባቶች ያላደረጉትን ነገር አዲስ የሆነ ነገር ከሆነ በቃ ትክክል አይደለም። ግን በሐዋርያት ዘመን ማለት ሐዋርያት ያደረጉትን የሐዋርያት ተማሪዎች ያስተማሩትን በጣም በቃ ቤተክርስቲያን ምንም አይነት ልዩነት እስከ አራተኛው ጉባኤ ድረስ ምንም አይነት መለያየት ባልነበረበት ዘመን የነበረው እንዲያውም በዚያ ዘመን ስህተት ትምህርት እንኳ ሲነሳ እነ አርዮስን እነ ንስጥሮስን እነ መቅዶንዮስን እነዚህን እያወገዙ የስህተት ትምህርትን እየለዩ የነበሩ አባቶች ገድላት ስህተት ቢሆን ኖሮ አትናቴዎስን ነበር የሚያወግዙት። እንዴት የእንጦንስን ገድል ትጽፋለህ ተብሎ አትናቴዎስን ያወግዙት ነበር። የቅዱሳት ስዕላት ጉዳይ ተገቢ ባይሆን ኖሮ ጉባኤ ይሰሩበት ነበረ። ጭራሽ እንደውም በጉባኤ የቅዱሳት ስዕላት ላይ ጥያቄ የተነሳው በሰባተኛው መቶ ክፍለ ዘመን አካባቢ ነው። በኋላ ሙስሊሞች ከተነሱ 6ኛው መቶ ክፍለ ዘመን ሙስሊሞች ተነሱ። ሙስሊሞች ያው ከጉባኤ ከልቄዶን በኋላ አንዳንድ መለያየቶች መከፋፈሎች ሲመጡ የራሳቸውን ጥያቄዎችም እያነሱ ስለመጠ የስዕላት ጥያቄ መጀመሪያ የሙስሊሞች ነበር። እንደምታውቁት ፕሮቴስታንቶች ከ1500 በኋላ ነው እንደገና የሙስሊሙን አጀንዳ አንስተው እኛን መክሰስ ቤተክርስቲያን መክሰስ የጀመሩ። ከዚያ ሰከንድ ኒቀያ ላይ 787 ላይ ሰከንድ ኒቀያ በኢስተርን ኦርቶዶክሶች እና ካቶሊኮች ከመለያየታቸው በፊት ጉባኤ አድርገዋል። እነ ዮሐንስ ዘደማስቆ በደንብ አድርጎ ስለዚህ ጉዳይ ላይ በደንብ ጽፈዋል። የቅዱሳት ስዕላትን እኛ አናመልክም፣ ያመልካሉ፣ ይሰግዱለታል ለስዕሉ እያሉ ማለት አምልኮ ነው የሚፈጽሙለት ይሉ ነበር። አይ ቬኔሬት ነው የሚደረገው ክብር ነው፣ ወይንም ደግሞ የምንሰግደው ለስዕሉ ባለቤት ነው። ለስዕሉም ባለቤት እንኳ ቢሆን ለስዕሉ ባለቤት አሁን ለምሳሌ የጌታ ስቅለቱ ቢሆን ለስዕሉ ባለቤት ለክርስቶስ ነው። ለእርሱ አምልኮ ስግደት እንሰግዳለን፣ አምላክ ነውና ይሰገድለታል። ለቅዱሳት ለእመቤታችን ለመላእክት ስዕል ግን ለባለቤቶቹ ስዕሉን ለሚወክለው እንኳ ቢሆንም እንኳ ለእመቤታችንም እንኳ ቢሆን የአምልኮ ሳይሆን የአክብሮት ነው ብለው መልሰውታል። ይሄን ከዚያ በኋላ ፕሮቴስታንቱ እስከሚነሳ ድረስ ይሄ ጥያቄ በሌሎቹ አልተነሳም እና እንደሚታወቀው ሉተርም ይሄን ጥያቄ አድርገው አላነሳውም። ስዕላት አያስፈልጉም አላለም። የተንቆጠቆጡ እና ያሸበረቁ ስዕሎች ናቸው ያሏቸው ሉተራን እና 1900 ዓመት ተኝቶ የኖረ መጥቶ ስዕላትን ሲቃወም፣ ገድላትን ሲቃወም፣ ቤተክርስቲያንን ሲቃወም የሌለ ነገር ሲፈጣ ማለት ደግሞ ሌላ ነገር መጽሐፍ ቅዱስ የማያውቀው መንቀጥቀጥ፣ መንዘርዘር፣ አረፋ ማድፈቅ፣ ቴሬሪሪ ኬሬሪሪ ድር የሚል ምንም ይሄ ምንም ነንሴንስ ስሜት አልባ የሆነ የሞተ እውነት ለመናገር አጋንንታዊ የሆነ ነገር ሲያደርጉ ትውልዱ እንዴት ነው የማይጠይቀው ነው? አሁን ይሄን ነው መጠየቅ የምፈልገው ዛሬ። እንዴት ሰው አይጠይቅም ማለት እኛ ማንን አትሉም እንዴ? ማለት እኛ ማንን ትናንትና መተን ቤተክርስቲያንን እነዚህ ያለ ደግሞ ያውን በዚህ ዘመን ልብ አድርጎ ሃይማኖት በጣም ዘመኑ እንደሚታወቀው መንፈሳዊነት በቃ በጣም እየሟሟ ትምህርቱ ቢኖርም እውነተኛዋ ቤተክርስቲያንና እውነተኛው አገልግሎት ቢኖርም ግን የአገልጋዮች ድካም እየበዛ በመጣበት አገልጋዮች እየደከሙ በመጡበት ዘመን እኔ ትክክል ነኝ ብሎ መነሳት የመጨረሻ በጣም ሞኝነት ነው። አሁን 5 ነገሮችን ልጠቁማችሁና ላቁም። እውነተኛውን እምነት ለማወቅ 5 ነጥቦችና መፍትሄዎቻቸውን ልጠቁማችሁ። የመጀመሪያ መለኪያ የእውነተኛዋ ቤተክርስቲያን መለኪያ አፖስቶሊክ ሰክሰሽን ነው። ሐዋርያዊ ቅብብሎሽ ያልተቋረጠችውን ቤተክርስቲያን ፈልጓት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወይንም ኦሪየንታል አብያተ ክርስቲያናትን ገመዱን ይዛችሁ ስትጎተቱ ቀራንዮ ጋር ትደርሳላችሁ። እውነተኛ ቤተክርስቲያን መሆኗን የምታውቁት አንደኛው በዚህ ነው። መፍትሄዎችና ማብራሪያው እምነቱ ትምህርቱንም ሆነ የክህነት ሰንሰለቱን በቀጥታ ከሐዋርያት የጀመረና በታሪክ ያልተቋረጠ
መሆኑ መረጋገጥ አለበት። ምንም እውነተኛውን እምነት ለማወቅ እምነቱ ማለትም ይሄ ስልጣኑ ሐዋርያዊ ቅብብሎሹ ክህነት ብቻ አይደለም። ክህነቱን እንድንቀበል የሚያደርገን እምነቱ ነው። ስለዚህ እምነቱ ትምህርቱንም ሆነ ልብ አድርጎ ትምህርቱንም ሆነ የክህነት ሰንሰለቱን በቀጥታ ከሐዋርያት የጀመረ በታሪክ ደግሞ ምን ያላለ ያልተቋረጠ እምነቱና ትምህርቱ ከሐዋርያት የጀመረ ከሐዋርያት የጀመረ ስንል በሐዋርያትና በነቢያት መሰረት ላይ ታንጻችኋል ስለሚል ነው እንጂ ክርስቶስ ነው መስራቹ እና ያልተቋረጠ መሆኑን ማረጋገጥ መጀመሪያ ምንድን ነው እውነተኛዋን ቤተክርስቲያን እንዴት ነው ማግኘት የምችለው ብላችሁ የምትጠይቁ ሰዎች ካላችሁ ማለት ነው የቤተክርስቲያንን የታሪክ ሰንሰለት ቸርች ሂስትሪን በደንብ ማጥናት በደንብ መመርመርና ማረጋገጥ ቸክ ማድረግ ይቻላል። አንደኛው ይሄንን ነው። የእውነተኛዋ ቤተክርስቲያን ያልተቋረጠች እምነቷም ታሪኳም ክህነቷም ቀጥታ የመጣች በምን አውቃለሁ ካለ አንድ ሰው ይሄንን መረዳት ይሄንን መጠየቅ መቻል አለበት። አንደኛ እሱ ነው። ሁለተኛ ክርስቶሎጂ ነው። የክርስቶስ ማንነት ነው። እውነተኛ እምነት የኢየሱስ ክርስቶስን ፍጹም አምላክና ፍጹም ሰው መሆን በትክክል ማመን አለበት። አምላክነቱ እና ትስብእትና መለኮት በተዋህዶ ያለ መለያየት፣ ያለ መጠፋፋት፣ ያለ መቀላቀል፣ ያለ ትድምርት፣ ያለ በተአቅቦ ማለት አንዱ አንዱን ሳያጠፋው ሳይውጠው በተዋህዶ አምላክ ወሰብ ብሎ ማመን። ይህንን ለምሳሌ ጉባኤያትን ማየት የኒቅያ ጉባኤ ውሳኔ፣ ጸሎተ ሃይማኖት። ጸሎተ ሃይማኖት የኒቅያ ብቻ አይደለም። በነገራችን ላይ የወናምን በመንፈስ ቅዱስ የሚለው ቁስጥንጥንያ ላይ ደግሞ መቅዶኒዎስ ወልድ እንትን መንፈስ ቅዱስ ሕጹጽ ባለበት ጊዜ ወናምን በመንፈስ ቅዱስ እግዚእማያዊ ዘሰረጸ እምአብ ንስግድ ሎቱ ወንሰብሖ ከአብ የሰረጸ ነው። ጌታችንም ስለ መንፈስ ቅዱስ መጽሐፍ ቅዱስ ሲናገር ከአብ የሚወጣ እርሱን የጽድቅ መንፈስ ነው ያለው። ከአብ የሚወጣ ነው። ከአብ የሚወጣ ነው። ዘሰረጸ እምአብ ነው። ወወልድ አይሰራም። መጽሐፍ ቅዱስ እንደ አይደግፍም። ጸሎተ ሃይማኖትም ላይ የምናገኘው ክሪዱ ላይ ይህንን ነው። ከአብ ዘሰረጸ እምአብ ነው እና የኒቅያ ጉባኤዎችን፣ ውሳኔዎችን፣ መሰረቶችን፣ ክሪዶችን ማጥናት ክርስቶሎጂን በደንብ ማጥናት። ለዚያ ነው ዝብርቅርቃቸው የሚወጡት ወንድሞቻችን ይመጡና አይ ወላዲተ አምላክ ንስጥሮስን ይወልዱታል። አምጥተው በግብር ይወለዳሉ። ይመጣና አይ ድንግል ማርያም የወለደችው አምላክን ነው ሲባል አይ ይላል። ይመጣና እና ወላዲተ አምላክ አትባልም፣ ቴዎቶኮስ አትባልም የሚሉ መናፍቃን ከኛ ጋር ውር ውር የሚሉ ማለት ነው። ይህ በእውነቱ ይሄ ክርስቶሎጂ ላይ ያላቸው ትምህርት ሲያዙ እያፈተለካቸው ነው የሚወጣው። መሰረቱ በክርስቶስ ትምህርት ላይ ያልተመሰረተ መሰረት ሁሉ ይፈርሳል። ምንም አለቱ ስለሆነ እሱ ማለት ነው። ሶስተኛ ፍሬና ሕይወት ማለትም ከፍሬያቸው ታውቋቸዋላችሁ ነው ያለው ጌታ። በምን እናውቃቸዋለን? እውነተኛውን እምነት በምን እናውቃለን? ፍሬው ማቴዎስ 7:16 ላይ ወእምፍሬሆሙ ታምኑ። እውነተኛ እምነት በሰዎች ሕይወት በሰዎች ኑሮ ላይ ቅድስናን፣ ፍቅርን፣ ትሕትናን ያፈራል። እውነተኛ እምነት
መሰረት ነው። ከዚያ ፍሬ ደግሞ አለው ነው። ፍቅርን፣ ትሕትናን፣ ቅድስናን ያፈራል። ከአስተማሪዎቹ ቃል ባሻገር ሕይወታቸውና አካሄዳቸውን ማስተዋል ያስፈልጋል። በቤተ ክርስቲያን በዚህ በቴዎሎጂ ውስጥ የአባቶች ፓትሮሎጂ ትምህርት ይጠናል። የአባቶች ትምህርት አለ እና የአባቶች ትምህርት ስናጠና ትምህርታቸውን ብቻ ሳይሆን ሕይወታቸውንም ጭምር ነው የምናጠናው። ትምህርት ብቻ ሳይሆን ሕይወትም ጭምር ነው። ክርስትና ኖዊንግ ብቻ ሳይሆን ሊቪንግም ጭምር ነው። እውቀት ብቻ አይደለም፣ መኖርን የሚጠይቅ ሕይወትም ጭምር እንጂ የሚኖር ነው። የሚታወቅ ብቻ አይደለም ክርስትና፣ የሚኖር ነው። ስለዚህ በምን እናውቃለን እውነተኛውን እምነት ሲባል እና ያቺ እምነት ውስጥ እውነተኛ አማኞች አሉ። አማኞች ደግሞ ፍሬ አላቸው፣ ፍቅር አላቸው፣ ትዕግስት አላቸው፣ የእምነት ጽናት አላቸው፣ ቅድስና አላቸው። ስለዚህ ሕይወታችንም ጭምር። አራተኛ ከቅዱሳት መጻሕፍት ጋር ያለው አንድነት። ትምህርቱ ሙሉውን የመጽሐፍ ቅዱስ እውነት ያካተተ መሆን አለበት። መጽሐፍ ቅዱስ ስለ መጽሐፍ ቅዱስን የእውነተኛው እምነታችንን በመጽሐፍ ቅዱስ አይን መነጽር ማየት መመዘን ያስፈልጋል። የምንኖረው ኑሮ ማንኛውም ነገር ስግደታችን፣ ጾማችን፣ ጸሎታችን፣ ምጽዋታችን፣ አጠቃላይ ክርስቲያናዊ ጉዟችን በመጽሐፍ ቅዱስ ሲመዘን መጽሐፍ ቅዱሳዊ መሰረት ያለው መሆን አለበት። አሚንሰ መሰረት ይእቲ ወካልአኒሃ ህንፃ ወንድቅ ሙንቱ የሚለው ዮሐንስ አፈወርቅ ትምህርት ሲላይ ይሰራል። መሰረት እምነት መሰረት ነው። ሌላው ጣሪያና ግድግዳ ነው እና ሕይወታችን ከዚያ ጋር መገናኘት አለበት። አምስተኛ የመጨረሻው እውነተኛው ማለት እውነተኛውን እምነት እንዴት ማወቅ እንችላለን እና መፍትሄው ከተባለ ጸሎት ማድረግና የእግዚአብሔርን ፈቃድ መጠየቅ። የሰው ልጅ አእምሮ በራሱ ፍልስፍና ብቻ እውነትን መረዳት አይችልም። በቅንነትና በትህትና አቤቱ እውነተኛውን መንገድ አሳየኝ ብሎ መጸለይና ለእግዚአብሔር ለእውነት ማለት ለእግዚአብሔር እውነት መገዛት ፍቱን መፍትሄ ነው። ይህንን ያልካልሁኝ ጥያቄን አርቲኩሌት ላድርገው እንደገና። አሁን ፕሮቴስታንቶችን ነው የማስገባው። እንዳትረሱ፣ ሐሰተኞች ይነሳሉ ተብሏል። እነማን ናቸው? ሐሰተኞች ነቢያት፣ ሐዋርያት እንደሚነሱ መጽሐፍ ቅዱስ ተናግረዋል። ቤተ ክርስቲያን ተሳስታ ቤተ ክርስቲያን የሚያድሱ ሰዎች ይመጣሉ ግን የሚል መጽሐፍ ቅዱስ ማስረጃ። በሌላ አነጋገር ቅልብጭ ባለ ቋንቋ ፕሮቴስታንቶች እንደሚነሱ መጽሐፍ ቅዱስ ተናግረዋል ወይ? ቤተ ክርስቲያንን እናድስ የሚሉ ሰዎች እንደሚነሱ መጽሐፍ ቅዱስ ጥቅስ አላቸው ወይ? ቤተ ክርስቲያን ተሳስታ እና ይችን የተሳሳተችውን ቤተ ክርስቲያን ለማረም ይነሳሉ። እነ ሉተር እነ ጆን ካልቪን ይነሳሉ የሚል አለ ወይ? በመካከለኛው ዘመን ላይ በእነ አትናቴዎስ በእነ ዮሐንስ አፈወርቅ ዘመን ልሳን የሚናገሩ ሰዎች ጠፍተው በኋላ ዘመን ልሳን የሚባል ትርጉም የሌለው መቀባጠር የሚቀባጠሩ ሰዎች ይነሳሉ የሚል መጽሐፍ ቅዱስ አለ ወይ? ታዲያ ለምንድን ነው የምትቀባጠሩት? የሚያብዱ ወንበር የሚያጋጩ አረፋ የሚያደፍቁ ሰዎች በኋለኛው ዘመን ይነሳሉ የሚል አለ ወይ? ገድላትን ድርሳናትን የሚቃወሙ የቅዱሳን ምልጃን ትክክለኛ አይደለም ብለው ለእኔ የሚሞግቱልኝ ልጆች ይነሳሉ የሚል መጽሐፍ ቅዱሳዊ መረጃ አላችሁ ወይ?
ያውቃችኋል ወይ? መጽሐፍ ቅዱስ ራሱ ያውቃችኋል? በምንድን ነው የሚያውቃችሁ? እናንተ እንደ ቤተ ክርስቲያን ያውቃችኋል? እንደ ክርስቲያን ያውቃችኋል ወይ መጽሐፍ ቅዱስ? ወይንስ በመካከለኛው ዘመን ቤተ ክርስቲያን ጠፍታ በ16ኛው ዘመን ላይ ብቅ ትላለች? ወይንም ደግሞ ጴንጤቆስጣል የሚባል በባለ 50 ላይ ተመስርቶ የነበረውን በመሃለኛው ዘመን ጠፍቶ በኋለኛው ዘመን ጴንጤቆስጣል የሚባል እምነት ይመሰረታል። ከዚያም እንደነ ቅዱስ ጴጥሮስ ጳርቴሜድ ኤላማጤ ወይንም ደግሞ በተለያዩ በቀጰዶቅያ፣ በፍንግልያ፣ በጵንፍልያ፣ በሶሪያ በተለያዩ ቋንቋዎች የሚናገሩ ሰዎች በተሰበሰቡበት እነሱ በሚሰሙት ቋንቋ እነ ቅዱስ ጴጥሮስ ሌሎችም ሐዋርያት እንዳስተማሩት ጌታ መንፈስ ቅዱስ እንደገለጠላቸው ያለ ትንቢት ሳይሆን በተለየ ሁኔታ የማይተረጎም የማይብራራ ትንቢት የሚናገሩ ልጆች ይነሳሉ ብሎ መጽሐፍ ቅዱስ ይመሰክርላቸዋል። እንዴት ስክሪፕቸር አሉን የሚል ሰው መጽሐፍ ቅዱስ ብቻ የሚል ግን መጽሐፍ ቅዱስ የማያውቀው እምነት። እኔ ግን አስረዳቸዋለሁ፣ ነግራቸዋለሁ። ሐሰተኞች ይነሳሉ የተባላችሁት እናንተ ናችሁ። ማን ይላል? መጽሐፍ ቅዱሱ። ምክንያቱም እኔ ሐሰተኛ ነኝ፣ ኦርቶዶክስ ሐሰተኛ ናት እንዳላችሁ አትሳሳትም፣ የጋነኝም ልጅ አይሾላትም የተባለችው ቤተክርስቲያን የኔ ቤተክርስቲያን ተጎትታ የምትሄደው እዚያ መስቀሉ ስር ነው። ተቋርጣ አታውቅም በሆነ ዘመን ላይ። ስለዚህ እውነተኛዋ የክርስቶስ ቤተክርስቲያን መጽሐፍ ቅዱስን የሰጠቻችሁ ቤተክርስቲያን ናት። ቤተክርስቲያን የኔ ቤተክርስቲያን ይህንን መጽሐፍ ቅዱስ ቆጥራ ያስረከበች ናት። ስለዚህ ሐሰተኞች ይነሳሉ ከተባለ የተነሳችሁት እናንተ ናችሁ ማለት ነው። ከቤተክርስቲያን የወጣችሁት እናንተ ናችሁ ማለት ነው። እና የትንቢቱ መፈጸሚያ ሆናችኋል እያልኳችሁ ነው። መመለስ መፍትሄው ነው። መምህር የሆነ ነገር ይበሉና እኔ እንኳን ፕሮቴስታንቶችን ነው በደንብ እነሱን ነው መጠየቅ የምፈልገው። ጥያቄ መጠየቅ አለብን። ምክንያቱም አይረዱትም። አሁን ከነሱ ጋር ስናወራ አቻ የሆኑ እየመሰላቸው ራሳቸውን እንደ ክርስቲያን እየቆጠሩ የሚጽናኑ ስላሉ እኔ ይህንን እውነት መናገር በማስተዋል ነው የምናገረው። ፕሮቴስታንቶችን በጣም ስለምጠላቸው አይደለም፣ አልጠላቸውም። እኔ በጣም ነው የምወዳቸው። ትምህርታቸው ግን ያው ኑፋቄ ስለሆነ ይህንን መጠየቅ አስፈላጊ ስለሆነ ብቻ ነው። አሁን ፕሮቴስታንቶች ላኩልኝ፣ ግቡና መጽሐፍ ቅዱስ ሐሰተኞች ነቢያት እንደሚነሱ ሐዋርያት እንደሚነሱ ተናግሯል። እናንተ እንደምትነሱ መጽሐፍ ቅዱስን አሳያችኋለሁ። እናንተ ተነስታችሁ ቤተክርስቲያን እንደምታድሱ ግን መጽሐፍ ቅዱስ መረጃ ትሰጡኛላችሁ። አንድ ቁጥር ተጫኑና ሞዴሬተሮች ታስገቡልኛላችሁ።